ሰላም ተማሪዎች እንኳን ወደ ገበታ አካዳሚ የዩቲዩብ ቻናል በሰላም መጣችሁ። የ2025 የ2017 በኢትዮጵያ የሂሳብ ከ7ኛ ክፍል የወጡ ጥያቄዎች ናቸው። ለ8ኛ ክፍል ማለት ነው ሞዴል ናቸው። ጀስት የ8ኛ ክፍል ሙሉ ቪዲዮ ሰርተን ገበታ አካዳሚ ዩቲዩብ ቻናል ላይ ለቀንላችኋል። ከዩኒት 1 እስከ ዩኒት መጨረሻ ድረስ ያለ ነው የወጣ ጥያቄው ከነዛ ነው የወጣው። ስለዚህ ሁሉንም እንሰራለን። 40 ጥያቄ አለ። ያውን በዚህ ፓርት እንሰራላችኋለን። በቀጣይ ፓርት ደግሞ የቀሩትን 20 ጥያቄዎች እንሰራላችኋለን ማለት ነው። ኩዌስችን ነምበር 1 what is the perimeter of this figure እና use pi 3.5 ተጠቀሙ ተብላችኋል። ጀስት እቺኛዋን ኢንስትራክሽን መጠቀም አለባችሁ። ፓይ 3.5 ነው የተባለው። ጀስት 3.14 ናት ብላችሁ እቺ መጠቀም የለባችሁም። use pi 3 ሊላችሁም ስለሚችል ማለት ነው። ጀስት አሁን ፐሪሜትር ማለት ምንድነው? ዙሪያ ነው። ዙሪያ ማለት ደግሞ እንዴት ነው የምንፈልገው? ጀስት የሌሎች የተለያየ ፎርሙላ አላቸው። ሰርከምፍራንስ ከሆነ ግን ምንድነው የምንለው? ፓይዲ እንጠቀማለን። ዲያሜትሩ ከተሰጠን ሰርከምፍራንስ ማለት የሰርክሉ ማለት ነው። ሴሚ ሰርክል ሲሆን ለስንት እናካፍለዋለን? ለ2 እናካፍለዋለን ማለት ነው። በራዲየስ ከተሰጠን ደግሞ 2 ፓይ አር እናደርጋለን ማለት ነው። ስለዚህ ጋር ስናየው ጂኦሜትሪው ላይ ሬክታንግል እና ምን አለን? ሴሚ ሰርክል አለን። እቺኛዋ 8 ናት የተሰጠችው፣ እቺኛዋ 4 ናት። ስለዚህ እቺና እቺ እኩል ስለሆነ ይሄ 4 ይሆናል። ይሄ 8 ከሆነ ይሄም 8 ይሆናል። ከዚህ እስከዚህ ማለት ዲያሜትር ነው ማለት ነው። ለምኗ ለሴሚ ሰርክሏ። ስለዚህ ሰርከምፍራንስ እንፈልጋለን። ፓይ ዲ ኦቨር 2 ለሴሚ ሰርክል ስለሆነ ለ2 እናካፍለዋለን። ፓይ ስንት ነው ተብለናል? 3.5 ሲባዛ ዲያሜትሩ ከዚህ እስከዚህ ያለ ስለሆነ በ4 ሲካፈል ለ2 በ2 1 በ2 2 ይሆናል። 2 ሲባዛ በ3.5 ስንት ነው? 7 ማለት ነው። ስለዚህ የሰርከምፍራንሱ ከዚህ እስከዚህ ያለው ምን ይሆናል ማለት ነው? 7 ይሆናል ማለት ነው። ስለዚህ ፐሪሜትር ማለት ቀጥታ እንደምራለን። 8 ሲደመር 4 ሲደመር 8 ሲደመር 7 8 እና 4 12 ነው። 12 ሲደመር 8 20 20 ሲደመር 7 27 ይሆናል ማለት ነው። ስለዚህ መልሱ ማን ነው? ቢ ይሆናል ማለት ነው። ሌላው ሁለተኛ ጥያቄ triangle APC is congruent with triangle DEF one is false ነው የተባለ። አንዱ ምንድነው? ፎርስ ነው ተብለናል። አንግል ኤ ከማን ጋር እኩል ነው? ከአንግል ዲ ጋር እኩል ነው። አንግል ኤ ከማን ጋር ነው? ከአንግል ዲ ጋር እኩል ነው። ይሄ ትሩ ነው። ኤ ቢ ማለት ላይን ኤ ቢ ከማን ጋር እኩል ነው አለን? ከዲኤፍ ጋር። ይሄ አይሆንም ማለት ነው። ለምንድን ነው የማይሆነው? ኤ ቢ ከማን ነው እኩል የሚሆነው? ከዲኢ ጋር ነው። ኮረስፖንዲንግ ሳይዱ ማለት ነው። ቢሲ ከኤፍ ጋር ይለናል። ቢሲ ከኤፍ ጋር እኩል ነው። ይሄ ልክ ነው። their constant of proportionality is 1 ያ ማለት ስኬል ፋክተሩ 1 ነው የሚለው yes congruent polygon with the same number of side ከሆነ ስኬል ፋክተሩ ወይም constant of proportionality 1 ነው። ስለዚህ ፎርስ የሆነ ይሄኛው ነው ማለት ነው። AB ማለት ከማን ጋር ነው እኩል የሚሆነው? ከDE ጋር ነው የሚሆነው ማለት ነው። BC ከተባለ ከAF ጋር፣ AC ከተባለ ከDF ጋር ይሆናል ማለት ነው። አንግሎችን በምታዩበት ጊዜ አንግል ኤ ከአንግል ዲ ጋር እኩል ነው። አንግል ቢ ከአንግል ኢ ጋር፣ አንግል ሲ ከአንግል ኤፍ ጋር ነው እኩል የሚሆኑት ማለት ነው። ሶስተኛ ጥያቄ which one is false ነው የተባለ የትኛው ነው ስህተት የሆነው? any rhombus is parallelogram ይሄ ትሩ ነው። ሮምበስ ሁሉ ምን መሆን ይችላል? ፓራሎግራም። ዲፋይን ስናደርግ ምንድነው የምንለው? ሮምበስ is a parallelogram in which all its sides are equal ነው የምንለው። ስለዚህ ሮምበስ is ፓራሎግራም ነው። ኤኒ ሬክታንግል ኢዝ ሮምበስ ይሄኛው አይሆንም፣ ያልሆነው ስለሆነ ይሆናል። ምክንያቱም ኤኒ ሬክታንግል ማለት ለምሳሌ ይሄ ሬክታንግል ነው 2 በ4 ቢሆን ሮምበስ ስንል ግን ምንድነው መሆን ያለበት? እኩል መሆን አለበት። ስለዚህ ሬክታንግል ሁሉ ምን መሆን አይችልም? ሮምበስ መሆን አይችልም። ሮምበስ ሁሉ ደግሞ ሬክታንግልም አይሆንም። ሌላው ሲላይ ዲያጎናል ኦፍ ሮምበስ አር ፐርፐንዲኩላር ቱ ኢች አዘር። እነዚህ ዲያጎናል ኦፍ ሮምበስ ካይት እና ስኩዌር ምንድናቸው? ፐርፐንዲኩላር ቱ ኢች አዘር ናቸው። እነዚህም በዚህ አጋጣሚ ያዙ። ዘ ዲያጎናል ኦፍ ሮምበስ ካይት እና የማን የስኩዌር ምንድናቸው? ፐርፐንዲኩላር ናቸው። ሌላው ሬክታንግል ዲያጎናል ሳር ኢኳል ነው የሚለው yes ዲያጎናላቸው ኢኳል የሆኑ የማንና የማን ናቸው? የሬክታንግል ዲያጎናል እኩል ነው። እንዲሁም የስኩዌር ዲያጎናልም ምንድነው? እኩል ነው። ምክንያቱም ኦል ስኩዌር አር ሬክታንግል ስለሆኑ ማለት ነው። ስለዚህ እነዚህ መያዝ ይኖርባቸዋል። ስለዚህ ትክክል ያልሆነ የትኛው ነው? የኒ ሬክታንግል ኢዝ ሮምበስ የሚለው ትክክል አይሆንም ማለት ነው። ሌላው አራተኛ ጥያቄ the mean of 8 numbers is 12 ተብለናል። የ8 ቁጥሮች ሚን አቬሬጅ 12 ነው። and the mean of 4 other number is 5 ነው። then what is the mean of 12 ቁጥሮች ሲሆኑ ማለት ነው። እንደዚህ በሚሰጥበት ጊዜ ምንድነው የምታደርጉት? እነዚህ ታባዛላችሁ። ለምሳሌ 8 ቁጥሮች አሉ። 8 ሲባዛ በ12 በአቬሬጃቸው
ስንት ይሆናል 96 ይሆናል ከዛ በኋላ 4 ሲባዛ በ5 4 ሲባዛ በ5 ስንት ይሆናል 20 ይሆናል ማለት ነው 8 እና 4 እንደምራቸው ስንት ነው 12 ስለዚህ 12 ቁጥሮችን ሚን የተጠየቅነው ስለዚህ ምን እናደርጋለን ይሄን እንደምራለን ማለት ነው ቨርቲካሊ 96 ሲደመር 20 ስንት ይሆናል 6 116 ስለዚህ 116ን ለስንት ነው የምናካፍለው ለ12 ማለት ነው 116 ሲካፈል 12 11 ስለማይችል 116 ማለት 9 ጊዜ ይሆናል 9 ሲባዛ በ2 8 አንድ አለኝ 9 ሲባዛ በ1 9 108 ስለዚህ 9 ነጥብ ምናምን ያለ ይሄ ነው ስለዚህ መልሱ ይሆናል ማለት ነው ይሄ 13 21 18 ስለሆነ ሙሉ ማካፈል አይጠበቅብንም ለዚህ ሌላው አምስተኛ ደግሞ ጀስት የሰባተኛ ክፍል መጽሐፍ ላይ አለ ዲስካውንት እና ፕሮፊት ሎስ እና ፕሮፊት ኢን ፐርሰንት ማለት ነው a good sold for ብር በስንት ነው የተሸጠው በ20% ዲስካውንት ነው የተሸጠው 20% ቀንሳችሁ ነው የምትሸጡት if its original price is 800 ቢሆን what is the selling price በስንት ብር ነው የተሸጠው ነው ይሄን ለመስራት ሁለት አይነት መንገድ አለ በሁለቱም እናሳያቸዋለን የመጀመሪያው ምንድነው 20% ቀንሷል ከተባለ 20/100 ታይምስ ስንት እናደርገዋለን 800 እናደርግና በምን ያክል ብር እንደቀነሰ እናውቀዋለን ማለት ነው 20 በ20 ይጠፋል 20 ሲባዛ በ8 ስንት ነው 160 ይሆናል ማለት ነው ስለዚህ በምን ያክል ነው የቀነሰ በ160 ብር ቀንሷል ስለዚህ 800 ብር ከሆነ የገዛው እና 160 ብር ሲቀንስ በስንት ብር ሸጠው የሚለው እናገኛለን ማለት ነው 0 ሲቀነስ 0 ስንት ነው 0 ነው ከ0 ላይ 6 አይችልም 10 ይሆናል ከ10 ላይ 6 4 ይሆናል እቺኛዋ ስላበደረች 7 ሆናለች ከ7 ላይ 1 640 ይሆናል ማለት ነው ስለዚህ መልሳችን 640 ነው ሁለተኛው መንገድ መጽሐፍ ላይ እንደተቀመጠላችሁ ሎስ ኢን ፐርሰንት ያ ማለት ወደ ዴሲማል ስንቀይረው 0.2 ማለት እኩል ነው እንልና ኮስት ፕራይስ ማይነስ ሴሊንግ ፕራይስ ኦቨር ኮስት ፕራይስ እናደርጋለን ከኮስት ላይ ሴሊንግ ነው የምንቀንሰው ለምን ሎስ ስለሆነ ፕሮፊት ቢሆን ከሴሊንግ ላይ ኮስት እንቀንስ ነበር ዘን ኮስት ፕራይስ እዚህ ጋር ሰብስቲቱት እናደርጋለን 0.2 እኩል ነው ኮስት ፕራይስ ማለት ስንት ነው ተብለናል 800 ሲቀነስ ሴሊንግ ፕራይሱ ኦቨር 800 እናደርጋለን ማለት ነው ኦቨር 1 አድርገን ክሪስ ክሮስ ነው የምናደርገው ዘን 0.2 ሲባዛ በ800 ምን ይሆናል just ነጥብ 1 ተውና 800 ሲባዛ በ2 1600 ይሆናል ከዚች ነጥቧ ስላለች አንድ 0 ታጠፋለች 160 ይሆናል ማለት ነው ስለዚህ 800 ማይነስ ሴሊንግ ፕራይስ ማለት ከስንት ጋር እኩል ነው ከ160 ጋር እኩል ይሆናል ማለት ነው ዘን እቺኛው ሴሊንግ ፕራይስ ወደዚህ አመጣን ሴሊንግ ፕራይስ እኩል ነው 800 ሲቀነስ 160 640 ይሆናል ማለት ነው ስለዚህ መልሱ ተመሳሳይ ነው የሚያደርገው ግን እንደዚህ አይነት ጥያቄ ከተጠየቀ የሆነ ኦሪጂናል ፕራይሱ ከተሰጣችሁ እና በ20% ዲስካውንት አደረገ ከተባላችሁ 20% ኦፍ 800 ብላችሁ የረቁጥር ታገኛላችሁ አሁን እዚህ ጋር 160 ነው ያገኘነው ከዛላ በዚህ ነው የቀነሰው ማለት ነው ስለዚህ ከ800 ላይ ስትቀንሱት ምን ታገኙታላችሁ የሸጠበትን ማግኘት ይቻላል ማለት ነው question number 6 በጣም ቀላል ነው the number of subsets for the set እነዚህ ተባለው ሴት A ተሰጥቶናል ስለዚህ ከዚህ ውስጥ የመጀመሪያው ማወቅ ያለባችሁ number of element ነው ስንት ኤሌመንት አለው እሱን ካወቃችሁ ቀላል ነው ለምሳሌ ይሄ ስንት ኤሌመንት አለው 1 2 እነዚህ እንደ አንድ ነው የሚቆጠሩት 3 ኤሌመንት አለው ማለት ነው ስለዚህ n እኮ ነው ስንት ነው 3 ነው ስለዚህ number of subset ከተባለ ምንድነው እናደርገው to the power of n አድርገን ነው የምንሰራው to the power of n ያ ማለት to the power of 3 ይሆናል to the power of 3 ማለት ደግሞ ምንድነው 2 ሲባዛ በ2 ያ ማለት 8 ይሆናል ማለት ነው ይሄ ምንድነው number of subset ዘርዝሩ ብትባሉ ማን ናቸው ቢባል ራሱ በጣም ቀላል ነው ኢምፒቲ ሴት አለ ከዛ በኋላ ማን አለ 1 አለ 3 አለ ከዛ ራሱ እነዚህ 6 4 7 8 0 እነዚህም በዳብል እንትን ነው የምትገልጿቸው 6 4 7 8 0 ለስንት እንትላችሁ ከዛ 1 እና 3 አንድና ይሄ ከዛ 3 እና ይሄ ከዛ መጨረሻ ላይ እነ ሪፒት ስታደርጉ ስንት ይሆናሉ 8 ይሆናሉ ማለት ነው ይሄንን በዚህ ማወቅ ይቻላል ካውንት በማድረግ ከሱ ግን የተሻለው ምንድነው to the power of n ምትለው በጣም ቀላል ነው ለምሳሌ 4 ኤሌመንት ቢኖረው to the power of 4 ይሆናል ማለት ነው ያ ማለት 16 ሳብሴት አለው ማለት ነው ፕሮፐር ሳብሴት ከተባለ አንድ እንቀንሳለን ከዚህ ላይ ያን ለምንድነው የምንቀንሰው ለምሳሌ ይሄ 1 3 እና እነዚህ ከሆኑ ኤሌመንቶቹ ራሱ ለራሱ ምን መሆን አይችልም ፕሮፐር ሳብሴት መሆን ስለማይችል
አንድ ስንቀንስ ነምበር ኦፍ ፕሮፐር ሳብሴት እናገኛለን ማለት ነው። ሰባተኛው ጥያቄ ኢንተረስት ነው። ኢንተረስት ላይ ሁለት አይነት ኢንተረስት አለ፣ ሲምፕል ኢንተረስት እና ኮምፓውንድ ኢንተረስት። እዚህ ጋር የተጠየቀ ምንድነው what principal will bring a compound interest of ብር 4200 in 2 years at rate of 10% ነው የተባለው። ምን አይነት ኢንተረስት ነው? ኮምፓውንድ ኢንተረስት ነው። ስለዚህ ኮምፓውንድ ኢንተረስት ላይ ደግሞ ምንድነው ፎርሙላው? አማውንት የሚባል አለ። በአማውንቱ ነው የምንሰራው። እሱ ማድረግ ካልቻላችሁ ደግሞ ምንድነው የአንዱን አመት ኢንተረስት ትፈልጋላችሁ፣ ከዛ ያኛውን ትደምሩታላችሁ ዋናው ፕሪንሲፓል ላይ፣ ከዛ የዛን ደግሞ ቀጣይ አመት ላይ አብራችሁ ኢንተረስት ትፈልጋላችሁ ማለት ነው። ኮምፓውንድ ኢንተረስት ማለት እሱ ነው። ሲምፕል ኢንተረስት ማለት አንድ ይወልዳል፣ ከወለደ በኋላ በቃ ያኛው ወለዱ አይደመርም። ኮምፓውንድ ሲሆን ግን ያኛው ወለዱ ራሱ ይደመርና እንደገና ይወልዳል ማለት ነው። በዛ ነው እንትን የሚለው። ስለዚህ ኮምፓውንድ ከሆነ አማውንት ማለት ምን ማለት ነው? p into 1 plus r the power of t ይሆናል ማለት ነው። t ማለት ታይሙ ነው። ስለዚህ አሁን የተጠየቅነው እኛ p ነው፣ ግን እዚህ ጋር አማውንቱን አናውቀው። ስለዚህ አሁን የተጠየቅነው p ነው፣ አማውንት አናውቅም። ግን አንድ ስቴፕ ሄደን እነዚህን እንዴት እንደምንሰራ እናሳያችሁ። ስለዚህ አማውንት እኩል ነው እንለው p into 1 plus ሬቱን ወደ ዴሲማል እንቀይረዋለን 0.1 ይሆናል 10%። ታይም ጀስት 2 ይር ስለሆነ 2 እናደርጋለን ማለት ነው። ስለዚህ 1 ሲደመር 0.1 ስንት ይሆናል? 1.1 ይሆናል። ዘ ሆል ስኩዌር ስናደርገው ይሄ ማለት ስንት ነው? 11 ሲባዛ በ11 121 ይሆናል። ከዛ እቺ 2.11 ያ ማለት 1.1 ሲባዛ 1.1 ስለሆነ 2 ነጥብ እቺ እዚህ ጋር ስትመጣ 1.21 ይሆናል ማለት ነው። ስለዚህ አማውንት ማለት ምን ይሆናል? p into 1.21 ይሆናል ማለት ነው። ስለዚህ አሁን እዚህ ጋር የተሰጠን ምኑ ነው? ኢንተረስቱ ነው የተሰጠን፣ ወለዱ ማለት ነው። ስለዚህ 4200 ማለት ምን ማለት ነው? ከዚህ አማውንቱ ከአማውንቱ ያማት 1.21 p ማይነስ ፕሪንሲፓሉን ስንቀንሰው የምናገኘው ነው ማለት ነው። ስለዚህ 4200 ማለት ምንድነው? እኩል ነው 1.21 ሲቀነስ 1 ምን ይሆናል? 0.21 ፕሪንሲፓል ይሆናል ማለት ነው። ስለዚህ ሲካፈል ለ0.21 ሲካፈል ለ0.21 ይሆናል። እነዚህ ቢጣፋና p ማለት ምን ይሆናል? እዚህ ጋር 4200 ሲካፈል ለ0.21 ነው። ስለዚህ 20 እዚህ ጋር ጨምርና እነዚህን እቺን አወጣታለሁ ማለት ነው። ስለዚህ 42 አለ፣ ከዛ ስንት ዜሮ አለው እዚህ ጋር 40 ሲካፈል ለስንት? ለ21 ማለት ነው። በ21 ስንት ይሆናል? 1 ይሄ በ21 ስንት ይሆናል? 2። ስለዚህ ፕሪንሲፓሉ ስንት ነው ማለት ነው? 20000 ብር ኢንቨስት ማድረግ አለበት ማለት ነው። ስለዚህ መልሱ ማን ይሆናል? ሲ ይሆናል ማለት ነው። ስለዚህ ኮምፓውንድ ኢንተረስት ላይ እቺ ፎርሙላ መያዝ አለባችሁ። አማውንት ማለት ምን ማለት ነው የሚለውን፣ አማውንት ማለት ፕሪንሲፓል ኢንቱ 1 + r the power of t in year መሆን አለበት። ከዛ በኋላ ፐርሰንት ወደ ሬት ወደ ዴሲማል ቀይራችሁ ከደመራችሁ በኋላ ስኩዌር ታደርጉታላችሁ። ከዛ በኋላ ኢንተረስቱ ማለት ኮምፓውንድ ኢንተረስት ላይ ኢንተረስቱ ማለት ምን ማለት ነው? አማውንቱ ማለት ምክንያቱም እየወለደ ያም እየወለደ አብሮ ስለሚደመር አማውንቱ ሲቀነስ ምን ይሆናል? ፕሪንሲፓሉ ማለት ነው። ስለዚህ ጋር ያገኛችሁት አማውንት ኢን ተርምስ ኦፍ ፒ አለ። ከሱ ላይ ፒ ስትቀንሱ 0.21 ፒ ይመጣል። ከዛ እሱ ከማን ጋር እኩል ነው? ከ4200 ጋር። ከዛ በኋላ ሁለቱንም ለ0.21 ስታካፍሉ መጨረሻ ላይ 20000 ይመጣል ማለት ነው። ኩዌስችን ነምበር 8 በጣም ቀላል ነው። ዘ ነምበር m n p ሬሽዮ እዚህ ጋር ተሰጥቶናል 3 6 4 ያሄን 3x 6x እና 4x ማለት እንችላለን። ከዛ እቺ ማናት? m ናት፣ እቺኛዋ n ናት፣ እቺ ማናት? p ናት። ስለዚህ እነዚህ እዚህ ጋር ቀጥታ መተካት ነው። 4m ማለት 4 ኢንቱ ብለን m ስንት ነው? 3x ማለት ነው። ዘን ማይነስ 6x ይሆናል። n ማለት እዚህ ጋር 6x ስለሆነች ማለት ነው ኦቨር እንልና n ማለት አሁንም 6x ፕላስ 2p p ማለት 4x ነው 2 ኢንቱ 4x ይሆናል ማለት ነው። ከዛ ይሄን መስራት ነው። 4 ሲባዛ በ3 12 12 ሲቀነስ 6 6x ይሆናል ኦቨር 6 ሲደመር 2 ሲባዛ በ4 ስንት ነው? 8 6 ሲደመር 8 14x ይሆናል። x በx ይጠፋና 6 ኦቨር ስንት ይሆናል? 14 ይሆናል ማለት ነው። ከዛ እሱ የለም መልሱ። ስለዚህ ምንድነው እናቃልለዋለን በ2 3 በ2 7 ስለዚህ 3/7 ይሆናል ማለት ነው። እዚህ ጋር xን ስትጠቀሙ ትንሽ ኤክስቴንድ ከሆነባችሁ m ላይ ማንን ትተካላችሁ? ቀጥታ 3ን n ላይ 6ን p ላይ 4ን ማለት ነው። ከዛ እዚህ ጋር ስተኩ ይሄንን በቀላሉ
ማግኘት እንችላለን ማለት ነው የዚህን ቫልዩ። ኩዌስችን ነምበር 9 which one is greater ነው የተባለ ግሬተር የሆነ የትኛው ነው? 25% ኦፍ 45 25% ኦፍ 60 እያለ ይላል። ይሄ በጣም ቀላል ነው። ጀስት ፐርሰንት ኦፍ ነው። ፐርሰንት ኦፍ ማለት ኦቨር 100 ስለሆነ ማለት ነው። ሲባዛ በስንት እናደርገዋለን? በ45 ማለት ነው። ከዛ 0 በ0 ይጠፋል። 2 ሲባዛ በ45 ስንት ነው? 90 90 ሲካፈል 10 9 ይሄኛው ስንት ነው? 9 ይሆናል። 25% ኦፍ 60 አለ 25 ኦቨር 100 ሲባዛ በ60 ማለት ነው። 0 በ0 ይጠፋል። ከዛ አሁን ይሄን በስንት ላቃለሁ? በ2 ይችላል። በ2 3 5 ይሆናል። ይሄኛው በ2 3 ይሆናል። በ5 1 በ5 ስንት ይሆናል? 15 ይሆናል ማለት ነው። ይሄኛው የሲን ደግሞ 2% ኦፍ ስንት ነው? 800 2 ኦቨር 100 ሲባዛ በ800 እናደርጋለን ማለት ነው። ያ ማለት 20 በ20 ይጠፋል። 2 ሲባዛ በ8 16 ይመጣል ማለት ነው። ዘን 74% ኦፍ 20 ማለት 74 ኦቨር 100 ሲባዛ በስንት ነው የምናደርገው? በ20 0 በ0 እናጠፋለን። 74 ሲባዛ በ2 አድርገን ከዛ ለ10 ማካፈል 2 ሲባዛ በ4 8 2 ሲባዛ 7 14 ሲካፈል ለ10 እናደርገው ነጥብ ዋዚ ትሆናለች 14.8 14.8። ስለዚህ አሁን ላርጀር የሆነ የትኛው ነው ለሚለው ማን ይሆናል ማለት ነው? 2% ኦፍ 800 ሲ is the largest ሲ ማለት ነው። ስለዚህ ግሬተር ነው ወይም ስሞለር ነው የሚለውን ለማወቅ መጀመሪያ ወደ ምን መፈለግ አለባችሁ? 20% ኦፍ 45 ማለት 20 ኦቨር 100 ታይምስ 45 አድርጋችሁ ቁጥሩ ማግኘት ከዛ በኋላ ላርጀር ወይም ግሬተር የሆነው መምረጥ ነው ማለት ነው። ኩዌስችን ነምበር 10 the perimeter of kite with the opposite sides are 5 እና 12 ነው የተባለ። እንደዚህ በሚሆንበት ጊዜ ካይት ነው ፐሪሜትር ነው የተጠየቅነው። እነዚህ እንደምራችሁ በሁለት ማባዛት ነው። 5 ሲደመር 12 17 17 ሲባዛ በ2 34 ይሆናል ማለት ነው። ጀስት ካይት ድሮ ብታደርጉ እንደዚህ ነች። ስለዚህ ይሄኛው 5 ነው፣ ይሄ 12 ቢሆን ይሄ 5 ነው፣ ይሄ 12 ነው። እነዚህ ሁለቱ አድጀሰንቱ እኩል ስለሆኑ ማለት ነው። 12 ሲደመር 12 ስንት ነው? 24 ነው። 5 ሲደመር 5 10 10 ሲደመር 24 ደግሞ ስንት ነው? 34 ይሆናል ማለት ነው። ጥያቄ ቁጥር 11 3x እኩል ነው 8y እና 5y እኩል ነው 9z ነው የተሰጠን። ዘን what is the value of x over z ነው የተባለው። እዚህ ጋር በመሰሩበት ጊዜ ጀስት የመጀመሪያው x እኩል ነው ብላችሁ 8y over 3 ማድረግ ነው። ይሄኛው ደግሞ z እኩል ነው 5y over 9 ታደርጋችሁ በኋላ እዚህ ጋር ሰብስቲዩት ማድረግ ነው አንደኛው። ሌላኛው ደግሞ 3x እኩል ነው ለና ስንት ላለው 8y ላለው ከዛ 9z ቦታውን አቀይራለሁ 9z እኩል ነው 5y ይሆናል ማለት ነው። ከዛ ኦቨር አደርጋለሁ ማለት ነው። ስለዚህ በ3 1 በ3 3 ይሆንና ስንት ይሆናል? 1 over 3 x over z እኩል ነው y ዚ በy ጠፋና ስንት ይሆናል? 8 over 5 ይሆናል ማለት ነው። ስለዚህ ሲባዛ በ3 ይሄንም ሲባዛ በ3 እናደርጋለን። ዘን x over z ማለት ስንት ይመጣል? 8 ሲባዛ በ3 24 ኦቨር 5 ይሆናል ማለት ነው። ስለዚህ መልሳችን ኤ ነው ማለት ነው። ጥያቄ ቁጥር 12 ስለ ሬሽዮ እና ፕሮፖርሽን ላይ ነው። ይሄ ጥያቄ the ratio of the age of two brothers is 4 to 5 ነው ያለ። ይሄን ምንድነው የምናደርገው? 4x to 5x እናደርገዋለን ማለት ነው። after 6 years ከ6 አመት በኋላ the ratio becomes ምን መጣ? 5x 6x ይሆናል ማለት ነው። ግን እዚህ ጋር እንደምርበታለን። ምንድነው የምናደርገው? እንደዚህ ሲሆን 4x plus 6 እናደርጋለን ኦቨር እዚህ ጋር ስንት ናት? 5x plus 6 ማለት ከማን ጋር እኩል ነው የምናደርገው? ከአዲሱ እዚህ ጋር 5 ኦቨር 6 ጋር ማለት ነው። ከዛ ክሪስ ክሮስ እናደርጋለን ማለት ነው። 6 ሲባዛ በ4 ስንት ነው? 24x ይሆናል። 6 ሲባዛ በ6 ሲደመር 36 ይሆናል እኩል ነው 5 ሲባዛ በ5x 25x ይሆናል። ከዛ 5 ሲባዛ በ6 ሲደመር 30 ይሆናል ማለት ነው። ዘን አሁን ምንድነው ላይክ ተርሞችን ኮሌክት እናደርጋለን። 25x ሲቀነስ 24x ስንት ነው? x ነው እኩል ነው እንልና 36 ሲቀነስ 36 x 6 ነው ማለት ነው። x 6 ሆነ ማለት አሁን ላይ ያላቸው ኤጅ ስንት ነው ነው? ስለዚህ አሁን ላይ ያላቸው 4x እና 5x ነው ብለናል እዚህ ጋር ስንነሳ። ስለዚህ 4 ሲባዛ በ6 ይሆናል። አሁን ላይ ያላቸው እድሜ 4 ሲባዛ በ6 ስንት ነው? 24 ማለት ነው።
ቀጥሎ ያለው 5 ነው 5 ሲባዛ በ6 30 ስለዚህ መልሱ ኤ ይሆናል ማለት ነው ከ6 አመት በኋላ ያላቸው እድሜ ቢጠየቅ ግን እዚህ ጋር ምን እናደርጋለን 6 እንደምርበታለን ማለት ነው 24 ላይ 6 እንደምር 30 ይሆናል ይሄኛው 36 ይሆናል ማለት ነው በዚህ ኬዝ ግን ስንት ነው 24 እና 30 ይሆናል ማለት ነው አሁን ላይ ያላቸው እድሜ ከ6 አመት በኋላ የሚኖራቸው እድሜ ቢባል ስንት ነው የሚሆነው 30 እና 36 ይሆን ነበር ማለት ነው ያ ማለት 4x + 6 / 5x + 6 እዚህ ጋር xን ካገኛችሁ በኋላ እቺኛውን ቀጥታ እቺን ብቻ መታባዟት ለምን ፕሬዘንት ኤጃቸው 4 ለ5 ነው ስለተባለ ማለት ነው 13ኛ ጥያቄ the mean of 5 consecutive even integer is 6 what is the largest number ነው የተባለ just average ነው የምንፈልገው ስለዚህ ቁጥሮቹ ማን ናቸው የመጀመሪያው x ነው ቀጥሎ ያለው x + 2 ይሆናል even ስለሆነ ማለት ነው ቀጥሎ ያለው ደግሞ x plus ስንት ይሆናል 4 ማለት ነው ሲደመር እንላለን ቀጥሎ ያለው ስንት ነው የሚሆነው x plus 6 ይሆናል ማለት ነው ያ ማለት ስንት ናቸው 1 2 3 4 ይሄኛው 1 አለ ከዛ 2 ይሄኛው 3 4 ከዛ x plus 8 ማለት ነው x plus 8 እናደርግና ኦቨር ስንት ናቸው 5 እኩል ነው እንልና ስንት ይሆናል 6 ማለት ነው ስለዚህ አሁን x እንደምራቸው አጠቃላይ ስንት ናቸው እዚህ ጋር 5 ስለሆነ 5x ይሆናል ማለት ነው 5x ፕላስ እንልና ቁጥሮች እንደምራለን 2 ሲደመር 4 ስንት ይሆናል 6 ይሆናል 6 ሲደመር 6 12 12 ሲደመር 8 20 ይሆናል ማለት ነው ኦቨር 5 እኩል ነው አቬሬጁ ስንት ነው ተብለናል 6 ኦቨር 1 አድርገን ክሪስ ክሮስ እናደርጋለን ማለት ነው 5x + 20 እኩል ነው ስንት ይሆናል 30 ይሆናል ስለዚህ 5x ወደዚህ ትራንስፈር ሳደርጋት እኩል ነው 10 ይሆናል ሲካፈል ለስንት ነው ማከፍለው ለ5 አካፍለዋለሁ x ስንት ይመጣል 2 ይመጣል ማለት ነው x 2 መጣ ማለት ምን ማለት ነው ላርጀስት ነው የተጠየቅነው ላርጀስቱ ደግሞ x + 8 ነው ብለናል እዚህ ጋር ስለዚህ 2 ሲደመር 8 ስንት ይሆናል 10 ይሆናል ማለት ነው ስለዚህ ላርጀስት ነምበሩ 10 ነው ማለት ነው what is the perimeter of the figure if the diameter is 8 cm and pi is 3 ነው ይሄ በጣም ቀላል ነው circumference ምንድነው የመጀመሪያ ሰርክሉ pi d ይሆናል ኦቨር 2 እናደርገዋለን እዚህ ጋር አሁን ፐሪሜትር ስለሆነ ይሄ circumference ሲደመር ይሄ diameter ይሆናል diameter ይሄ ስንት ነው 8 ሴንቲሜትር ነው የተባለው ስለዚህ circumference ማለት ደግሞ ምን ይሆናል pi d ይሆናል ማለት ነው ስለዚህ circumference ስንት ይሆናል pi ስንት ነው ተብለናል 3 ሲባዛ diameter ስንት ነው 8 ሲባዛ በ8 ይሆናል ማለት ነው 3 ሲባዛ በ8 ደግሞ ስንት ነው 24 ይሆናል ስለዚህ ይሄኛው circumference ስንት ነው 24 ይሆናል ከዛ ግን ለስንት እናካፍለዋለን ለሁለት ለምን ሴሚ ሰርክል ስለሆነ ማለት ነው ስለዚህ 24 ሲካፈል ለ2 ስንት ይሆናል ይሄ 12 ይሆናል ማለት ነው ይሄ 12 ከሆነ ይሄ ስንት ነው 8 ስለዚህ 12 ሲደመር 8 ስንት ይሆናል 20 ይሆናል ማለት ነው ፐሪሜትር በጣም ኢዚ ቀላል ነው እቺኛው ሰርከምፍራንሱን ብቻ ፈልጋችሁ ካቆማችሁ ጀስት ኤክስ ነው የምትሆኑት መጀመሪያ የሙሉ ሰርክሉን ሰርከምፍራንስ ትፈልጋላችሁ ፓይ ዲ ብላችሁ 24 ይመጣል ሴሚ ሰርክል ስለሆነ ለሁለት ታካፍሉታላችሁ 12 ይመጣል ከዛ በኋላ ግን ዲያሜትሩን ትደምሩበታላችሁ ማለት ነው ለምን ፐሪሜትር ስለሆነ ኩዌስችን ነምበር 15 በጣም ቀላል ነው what is the ratio of 5 km to 5000 ሜትር ነው 1 ኪሎ ሜትር ስንት ሜትር ነው 1000 ሜትር ነው ለዚህ ከሆነ 5 ኪሎ ሜትሩ ስንት ይሆናል ነው በቃ 5 ኪሎ ሜትር ስንት ይሆናል 5000 ሜትር ይሆናል ማለት ነው ስለዚህ 5000 ሜትር ደግሞ ለ5000 ሜትር ስናካፍለው ስንት ይሆናል 1 ይሆናል ማለት ነው 1 ማለት just 100% የሚለውን እንመርጣለን ማለት ነው the diagonal of rhombus are in the ratio 3 to 4 ነው ያለ እንደዚህ በሚልበት ጊዜ ምን እናደርጋለን 3x to 4x እንላለን መጀመሪያ ላይ then what is the length of the longer diagonal ይሄ 4x ነው x መፈለግ አለብን ማለት ነው ኤሪያ እዚህ ጋር ስንት ነው 96 area of rhombus ደግሞ ምንድነው ፎርሙላው 1/2 d1 times d2 ስለዚህ 1/2 እናደርግና 1/2 times diagonal 1 ማለት እዚህ ጋር ካለን 3x ይሆናል times እናደርግና 4x ማለት ነው ከዛ በኋላ ምን ይሆናል 3x ባዛ በ4x 12x ይካፈል ለ2 6x ስኩዌር ይሆናል ለምንድን ነው እዚህ ጋር x ስኩዌር የምንጠቀመው
ኤክስ ታይምስ ኤክስ ስላለ ማለት ነው። ይሄ ከማን ጋር ነው እኩል የሚሆነው? ከኤሪያው ከ96 ጋር ማለት ነው። ዘን እናካፍላለን ማለት ነው። ሲካፈል ለ6 ይሄንም ሲካፈል ለ6 እናደርጋለን። 6 በ6 ይጣፋል። ኤክስ ስኩዌር እኩል ነው 96 ሲካፈል ለ6 ይሆናል ማለት ነው። 96ን ደግሞ ለ6 እናካፍለው ስንት ይሆናል? 16 ጊዜ። ስለዚህ ኤክስ ስኩዌር እኩል ነው እንልና ስንት ይሆናል? 16 እንላለን ማለት ነው። ከዛ በኋላ ምንድነው ስኩዌር ሩት ስናደርገው ኤክስ ስንት ይሆናል? 4 ይሆናል ማለት ነው። ስኩዌር ሩት ኦፍ 16 ስንት ነው? 4። አሁን 4ን ማለት ጀስት ዲያጎናሉን አላገኘ ነው። እዚህ ጋር 3x እና 4x ስላል 4 ሲባዛ በስንት እናደርገዋለን? በ4። ያ ማለት 16 ይሆናል ማለት ነው። question number 17 for the two given x over 3 and minus 2x one is true ነው የሚለን they have the same coefficient አላቸው ይለናል። ኮኤፊሺየንታቸው ተመሳሳይ አይደለም። ኮኤፊሺየንት ማለት የቫሪያብሉ ጠቋሚ ማለት ነው። ስለዚህ ኮኤፊሺየንታቸው ተመሳሳይ አይደለም። they are like term ናቸው ይለናል። እዚህ ጋር x አለ፣ እዚህ ጋር x አለ። ስለዚህ like term ናቸው true ነው። the first has coefficient of minus ወይም 1/3 ነው የሚለው እዚህ ጋር የመጀመሪያው ተርም ኮኤፊሺየንቱ 1/3 ነው yes and ለሁለተኛው ደግሞ ስንት ነው? -2 ይላል። ስለዚህ እዚህ ጋር 2 ነው የተሰጠን፣ እዚህ ጋር ግን ኮኤፊሺየንቱ ስንት ነው? ለዚህ -2 ነው። ስለዚህ ይሄም አይሆንም ማለት ነው። ስለዚህ ነን ይላል። መልሱ ማለት ነው ይሄ ነው ማለት ነው። ትሩ የሆነ they are like terms ናቸው። ኮኤፊሺየንታቸው እዚህ 1/3 ነው፣ የዚህ -2 ነው ማለት ነው። 18ኛ ጥያቄ በጣም ቀላል ነው። the area of parallelogram is 64 ሴንቲሜትር ስኩዌር if its base is 8 ሜትር what is its height ነው። ኤሪያ ማለት ምን ማለት ነው? ፓራግራም BH ነው። ስለዚህ 64 እንልና እኩል ነው ቤዙ ስንት ነው? 8 ሲባዛ በH ሲካፈል ለ8 ሲካፈል ለ8 ይሆናል። H እኩል ነው 8 በ8 ይጠፋና 64 ሲካፈል ለ8 ስንት ነው? 8። ስለዚህ 8 ሴንቲሜትር ይሆናል ማለት ነው። the solution set of 3 into -x plus 3 እኩል ነው 4x minus 10 over 2 ነው የተባለ። እነዚህ በሚሰሩበት ጊዜ መጀመሪያ እቺን ዲስትሪቢዩት ታደርጋለች። እቺ ገብታ ታበዛለች ሁሉንም 3 ሲባዛ በ-x -3x ይሆናል። 3 ሲባዛ በ3 ሲደመር 9 ይሆናል እኩል ነው እንልና 4x -10 ይሆናል ኦቨር 2 ማለት ነው። እንደዚህ አድርገን ምንድነው ክሪስ ክሮስ እናደርጋለን። 2 ሲባዛ በ-3 -6x ይሆናል። 2 ሲባዛ በ9 ሲደመር 18 ይሆናል ማለት ነው። እኩል ነው 4x ስንት ይሆናል? 10 ይሆናል ማለት ነው። ጀስት እቺኛዋን ወደዚህ መውሰድ ይችላል ወይ እቺን ማምጣት ይችላል። እቺኛዋን ወደዚህ ወስዳት ምን ይሆናል? 4x + 6x ያ ማለት 10x ይሆናል እኩል ነው። እቺን ወደዚህ ስለወሰደው እቺን ወደዚህ ነው ማምጣት 18 ሲደመር 10 እንት ይሆናል 28 ይሆናል ማለት ነው። ስለዚህ ሲካፈል ለ10 ሲካፈል ለ10 ይሆናል። x እኩል ነው 28 ኦቨር 10 ነው። እናቃለለዋለን ማለት ነው። እዚህ መልሱ ስለሌለ ይሄኛው። ስለዚህ በሁለት ብናቃለለው በሁለት ይሄ ስንት ይሆናል? 5 ይሆናል። 28 በ2 14 ይሆናል ማለት ነው። ስለዚህ መልሱ ስንት ይሆናል? 14 ኦቨር 5 ይሆናል ማለት ነው። question number 20 የዚህ ፓርት የመጨረሻ ማለት ነው። one is fourth ነው የሚለን። fourth የሆነ የትኛው ነው? any set is subset of itself ይሄ ትሩ ነው። ማንኛውም ሴት ለራሱ ምንድነው? subset ነው። ለራሱ ፕሮፐር subset መሆን አይችልም። አንዴ እንትይዛላችሁ። empty set is subset of any set መሆን ይችላል። ግን empty set is proper subset of any set ከተባለ ፎርስ ይሆናል። any set ሳይሆን other than itself ማለት ነው። ስለዚህ ይሄኛውን በደንብ መያዝ አለባችሁ። any square is congruent ነው የሚለው ይሄ ፎርስ ነው። ምክንያቱም ለምሳሌ ይሄ ስኩዌር ነው። ስንት በስንት 2 በ2 ሊሆን ይችላል። ይሄም ስኩዌር ነው 4 በ4 ሁለቱ ኮንግረንት አይደሉም። ስለዚህ ኮንግረንት አይደሉም ማለት ነው። any square is congruent አይሆንም። any square with the same side length ከሆነ ግን ኮንግረንት ይሆናሉ ማለት ነው። the collection of English alphabet is set ይሄ ትሩ ነው። k እኩል ነው yx for inversary relation inversary relation ከሆነ ኮንስታንቱን ለመፈለግ yን በx ነው እናባዛው። ዳይሬክት ከሆነ ደግሞ yን ለx እናከፍለዋለን ማለት ነው። ስለዚህ በዚህ መንገድ ምንድነው ትሩና ፎርስ የሆነውን ስንለይ ይሄ ምንድነው ፎርስ ነው ማለት ነው አይደል? any square is congruent የሚለው ፎርስ ነው። ስለዚህ መልሳችን ማን ይሆናል? b ይሆናል ማለት ነው። በቀጣይ እነዚህን ሙሉ እንሰራላችኋለን። በጣም አሪፍ ጥያቄዎች ናቸው። ምናልባት የመደገም ፕሮባቢሊቲ ሊኖረው ይችላል ወይም ደግሞ ኮንሴፕቱ በዚህ ዙሪያ ነው ሊሆን የሚችለው። ከዚህ ብዙ አይወጣም። ስለዚህ እነዚህን በደንብ ያዟቸው። በቀጣይ ደግሞ 20 ጥያቄዎችን
ሰርተን እንለቅላችኋለን ማለት ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግና አትርሱ። ለጓደኞቻችሁም ሼር አድርጉ። የስምንተኛ ክፍል ሙሉ ቪዲዮ አለ ማለት እሱን ተመልከቱ። የሰባትም የሚከብዳችሁ ካለ ስፔሲፊክ እንዲሰራ የምትፈልጉት ይሄኛውን ስሩን ብትሉ ኮሜንት ሴክሽን ላይ አተን የምንሰራላችሁ ይሆናል ማለት ነው። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ